ኢየሱስ ክርስቶስ እኔንም አንተንም መሪማንም እኩል ነው ያዳነን። የሰው ልጆችን ሁሉ አንዴ ነው ያዳነው። ኢየሱስ ያላዳነው አንድም የሰው ልጅ የለም። ያዳናቸውን ክደው የተፈረደባቸው አሉ፣ አናምንም ብለው። ያዳነንን አምነን ደግሞ የእግዚአብሔር ልጅነትን ያገኘን አለን፣ ያሉም ብዙ አሉ። ስለዚህ ማንም ሰው ኢየሱስ ክርስቶስ አላዳነኝም ካለ ከሃዲ ነው። ኢየሱስ ክርስቶስ እንዳዳነው ያመነ ግን አማኝ ነው፣ ወደ እግዚአብሔር ልጅነት የሚመጣ ነው። እንደዚህ ልጠይቅህ፣ ኢየሱስ ሁሉንም አድኗል፣ ግን ሰዎች አላዳንከኝም እያሉ ስላሉ ነው። ልክ ነኝ? ትክክል። ኢየሱስ ክርስቶስ አላዳነም ያለ ሰው አላዳነንም ያለ ሰው አማኝ አይደለም። ቆይ ብዙ ስትሄድ ኮምፕሊኬትድ ይሆናል። አጠር እናድርገው። ኢየሱስ ክርስቶስ ሰውን ሁሉ አድኗል፣ ግን ሰዎች አሁን መሐመድ አላዳነኝም ስላለ ነው የሞተው እያልከኝ ነው? በቃ አላዳነም ማለት በቃ አላዳነም ማለት አንድም አላዳነኝም ነው። ግን እሱ አድኖት ነበረ። ማን? ክርስቶስ? አዎ ሁሉንም አድኖ ነበር። ይሄ እምነት የእናንተ ቤተክርስቲያን እምነት ነው በሚገባ። ይሄ በዚህ ትክክል ምንም ጥያቄ እንደዚህ ነው የምታምነው ማለት ነው። ይሄን ትምህርት ለማረጋገጥ የምትፈልግ ከሆነ የጉባኤ ቤት አባቶች ቲክቶኩን ተው፣ የጉባኤ ቤት አባቶችን ጥራና እነሱን ትጠይቃለህ። ኢየሱስ ክርስቶስ ያላዳነው አንድ ሰው አለ ወይ ደግሞ ኢየሱስ ክርስቶስ የሰው ልጆችን ሁሉ አላዳነም የሚል አንድ የጉባኤ ቤት አባት ካገኘህ እኔ እዚሁ ኃላፊነት ወስድልሃለሁ። እስኪ በቃ እኛ እኮ እንዴ ይሄ እኮ እምነት ነው። ይሄ ደግሞ መጽሐፉ የሚናገረው ቃሉ በራሱ የሚናገረው ነው። እኛ እምነት ስለሆነ ለምን እንደዚህ አላረክም? ላብራቶሪ አስገብተህ ይሄን አንለም። እኛ ሆነ ፈለግን ኮመንት ላይ ነው እያሉ ነው ኦርቶዶክሳውያን ነው እያሉ ነው። ነው የሚል ካለ ነው የሚል ካለ ገብቶ ማስረዳት ይችላል። አሁን ብፁዕ አምላክ እኮ ከራሱ ዝም ብሎ ፈጥሮ እኮ አይደለም ያወራው። የሆነ ቦታ ሰምቷል ወይ ተምሯል፣ ከጉባኤ ቤትም ተምሮ ሊሆን ይችላል። ስለዚህ አሁን እኛ የምንፈልገው ክርስቶስ ሁሉንም አድኗል፣ ሰዎች ወደ ፍርድ የሚሄዱት አላዳንከኝም ብለው ስላሉ ነው። ይሄ ነው። ይሄንን ትክክል። አላዳንከኝም ማለት እስኪዬ ደግመህ በደንብ ስማኝ። አላዳንከኝም ማለት አላዳንከንም፣ አላዳነም፣ አዳኝ አይደለም በማለት ነው። ሰዎች ምን የሚሉት አላመኑም የሚባሉት አድኗል እየተባሉ አላዳነም እያሉ በቃ አስታርቋል እየተባሉ አላስታረቀም አሉ። እሱ ግን አድኗቸው ነበር። ይኸውልህ እኮ ምን አለ መሰለህ እኮ ግልጽ እኮ ኢየሱስ ክርስቶስ ያለው ቆይ ብፁዬ አታብራር ከዚህ በላይ እኔ ልጠይቃችሁ። ክርስቶስ ለዓለም ሁሉ ሞቷል፣ ግን የሚድኑት ግን ወይም ለተቀበሉት ወይ ደግሞ የተቀበሉትን ነው፣ በእርሱ ያመኑትን ነው የሚድኑት። እንደዛ ነው እያልክ ያለኸው ማለት ሞቱን ብቻ መስበክ ለምን አስፈለገሽ? ሞቱን ብቻ መስበክ ለምን ፈለግሽ? አንቺ ሞቱን ብቻ ሰባኪ ማን አደረገሽ? በሞትና ትንሣኤው ነው ኢየሱስ ክርስቶስ ዓለምን ያዳነው። ይኸውላችሁ አንዬ ባይነሳማ ወንጌል ይኸውልሽ የአፍሽን ፍሬ ነው የምትለቅሚው። የአፍሽን ፍሬ እኔ ስነግርሽ አይደለም አንቺ የምትቀጥይው ትንሣኤውን ተረጅኛ ነኝ ልተችሽ አይደለም። የአፋችንን ፍሬ ነው የምንለቅመው። የሚፈረድባቸው ወይስ ምንድነው? ትክክል። ማንም ሰው በልጁ በኢየሱስ ክርስቶስ ባለማመኑ የሚፈረድበት ልጁ እንደ የክርስቶስ እውነት የሌለው እኮ ክርስቶስ የለውም አይደል? አንዬ የክርስቶስ እውነት የሌለው ክርስቶስ የለውም። ክርስቶስን አመንኩ የምንለው እኮ የክርስቶስን እውነት ይዘን ነው። መሐመድም እኮ ኢየሱስ ይመጣል ይላል ነው። ብፁዕ አምላክ ምን መሰለህ ነገሩን የሆነ ጥርት ያለ አማርኛ ተናገር። ለምሳሌ መጥምቁ ዮሐንስ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሏል። ስለዚህ ክርስቶስ ስለ ዓለም ኃጢአት ብሎ መስቀል ላይ እንደሞተ እና በሶስተኛ ቀን እንደተነሳ ስላም አይደል? እኛ አምነን አይደለም ምንድነው? ስለዚህ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አንዬ የዓለምን ኃጢአት ሊያስወግድ የመጣው እግዚአብሔር በግ በሞትና ትንሣኤው የዓለምን ኃጢአት አላስወገደም ብለሽ ነው የምታምኘው? ይመልሽ ይለኔ አሁን ጥያቄውን ወደ እኔ ማምጣት ብቻ ነው። ወደ አንቺ ሳመጣው ይከብዳል። የዓለምን ኃጢአት ሊያስወግድ የመጣው እግዚአብሔር በግ በሞትና ትንሣኤው የዓለምን ኃጢአት ሳያስወግድ ነው ያደረገው። ገባኝ እኮ ብፁዕ አምላክ። አሁን አንተ ጋር ብፁዕ አምላክ ጋር የሚደርሰው የክርስቶስ ስራ በምን መንገድ ነው?
ቆይ ወደ እኔ ከማምጣትሽ በፊት ቀራኔው ላይ ቆይልኝና የዓለምን ኃጢአት ሊያስወግድ የመጣው የእግዚአብሔር በግ በሞትና ትንሣኤው የዓለምን ኃጢአት ሳያስወግድ ነው ያደረገው። እሱ ጋር እኮ ተፈራረቃችሁብኝ እኮ እንዴት ብዬ ላይ እፍዬ አንድ ሰው ተፈራረቃችሁብኝ። ለምን የአንዳችሁ ሐሳብ አንዳችሁ ስትቀበሉ ሌላ ሐሳብ ነው ይዛችሁ የምትመጡት። አንዳንድ ባለ እቺ መልሽ ተውላለኝ እኔ ግን እውነቴን ነው። ከዚህ በላይ ነው እፍዬ አወራለሁ እኮ ምንም ችግር የለም። ደስ የምትሉ ናችሁ። የእውነት ከልቤ ነው። ግን አንዳችሁ ሳጨርሱ አንዳችሁ ከተቀባበላችሁኝ ምንም ሐሳቤ ግልጽ እንዳይሆን ነው የሚያደርገው። ግን ግልጥ ብዬ ነው የምናገረው። የሰው ልጆች ሁሉ ድነዋል ብሎ መናገር ስህተት ነው። ይሄው እኔ በግልጽ እነግርሃለሁ። አይናችን እየተፈረደባቸው ያየናቸው ብዙ አሉ። ከንከፉ ከመሐመድ ጀምሮ ብያለሁ። ካለማመን የተነሳ ማንም ሰው የሚፈረድበት በማን በልጁ በኢየሱስ ክርስቶስ ስላላመነ ነው አሁንን የሚፈረድበት አለ። ምን ብሎ ነው ያላመነው? አላዳነንም ብሎ ነው። አንድ ሰው አላዳነንም ኢየሱስ ካለ አማኝ አይደለም። በድፍረት የሚመልስልኝ ሰው ካለ የዓለምን ኃጢአት ሊያስወግድ የእግዚአብሔር በግ መጣ። መድኃኔ ዓለም ኢየሱስ ክርስቶስ የዓለምን ኃጢአት ሊያስወግድ የመጣው የእግዚአብሔር በግ የዓለምን ኃጢአት ለማስወገድ ሲል ተሰቀለ። የዓለምን ኃጢአት ለማስወገድ ሲል መስቀል ላይ ሞተ። ሞትን ድል አድርጎ ተነሳ። የዓለምን ኃጢአት ለማስወገድ ሲል በሞትና ትንሣኤው ኢየሱስ ክርስቶስ የዓለምን ኃጢአት ሳያስወግድ በሰማያት በግርማው ቀኝ ተቀምጧል የሚለኝ ሰው ካለ ይምጣ። አስወግዶ ተቀምጧል የሚለኝ ካለ ግን ይሄ እውነት ነው። ስለዚህ አይ ሳያስወግድ ነው ያደረገው የሚለኝ ካለ ይምጣ። እኔ ግን የዓለምን ኃጢአት አስወግዶ ነው በሰማያት በግርማው ቀኝ የተቀመጠው። ይሄ ነው እውነቱ። ከዚህ ፍቅቅ ማለት አይቻልም ነው። የመምህራንም ስለመጡልኝ ደግሞ ይጨምሩበታል። አሁን ከተናገርከው ላይ ክርስቶስ የዓለም መድኃኒት ነው አይደለ? ዓለም በሽተኛ ነው፣ ህመምተኛ ነው። ነገር ግን ከዛ ህመሙ ከዛ በሽታ መዳን የሚችለው ያ ክርስቶስ የሆነውን የዓለም መድኃኒት የሆነውን ክርስቶስን ሲወስድ ነው። አሁን ያንተ አባባል እኮ ያንን መድኃኒት ወስዶ ያ ሰው ነገር ግን አልወሰድኩም በማለቱ አልዳንም እያልከን ነው። አላልኩም። ቅድምም ብያለሁ የኢየሱስ ክርስቶስ መድኃኒትነት ዓለምን የፈወሰ መድኃኒት ነው ብያለሁ። ያልፈወሰ መድኃኒት ብላ አትመጣልኝም። ዓለምን የፈወሰ መድኃኒት ነው እኮ የፈወሰው። ዓለምን የፈወሰውን ምኑን የፈወሰው መድኃኒት ማመን መቀበል አለበት አይደለም? ቆይ ያንን መድኃኒት ፈውስ የሆነው መድኃኒት ያ ሰው መውሰድ አለበት ወይስ የለበትም እኮ? መጀመሪያ ዓለምን የፈወሰ መድኃኒት ነው ብለህ መጀመሪያ አስረግጥልኝና ከዛ ማመንና መቀበልን እናወራለን። ኢየሱስ ዓለምን የፈወሰ መድኃኒት ነው ብለህ ታምናለህ? ጆና በሞትና ተሰ ዓለምን የፈወሰ መድኃኒት ዓለም ሲቀበለው ነው ለተቀበሉት ሁሉ ነው። እኔ ስለሱ እግዚአብሔር ልጆች ይሆናል። ሰው ወደ ሰዎቹ እንመጣለን። ጆና ሰዎቹ እመኑን የተባሉት እንሄዳለን ወደ እነሱ። መጀመሪያ ምስራቹን እናስረግጥ። የምስራቹን ሳታስረግጥላቸው ምን ብለን ነው እነሱን እመኑ አትመኑ የምትላቸው? የምስራቹ ጥርት አድርገህ ንገራቸው። መጀመሪያ መድኃኒት ነው መናገር ብቻ አይደለም እኮ ጆንዬ። ቆይ ይቅር በለኝ እኔ ብቻዬን ስለሆንኩ ጨምር። ይኸውልህ ኢየሱስ ክርስቶስ ዓለምን የፈወሰ መድኃኒት መሆኑን በምስራቹ ቃል አስረግጠ መናገር ካልቻልክ የምስራቹን ቃል አላወቅከውም ነው የሚሆነው። ስለዚህ ደግሜ የምነግርህ ኢየሱስ የዓለምን ኃጢአት ያስወገደ ዓለምን የፈወሰ መድኃኒት ነው። ከዛስ ይህንን የምስራቹን ቃል ከነገርኩ በኋላ ዓለምን የፈወሰውን መድኃኒት ተቀበል። አንተን የፈወሰውን መድኃኒት ሁላችንንም የፈወሰውን መድኃኒት ተቀበል ነው የምልህ። ትቀበላለህ? ጆዬ ታምናለህ? እሺ በቃ እንዲህ ነው እየተባለ የምስራቹ ቃል እንዲህ ነው የምልህ። ችግሩ ምን እንደሆነ ላሳየህ። አሁን አንተ ቅድም እያልኩት ነበር ሳብጀክቲቭ እና ኦብጀክቲቭ አስፔክቱን በጣም እየቀላቀልከው ነው። ዓለምን የፈወሰ መድኃኒት ሲባል ሳብጀክቲቭ አስፔክቱን ጥለህ መሆን አይችልም። ምክንያቱም ክርስቶስ ዓለምን ሊያድን ነው የመጣው አይደል? የዓለም መድኃኒት ተብሏል። ስለዚህ ክርስቶስን ያንን የዓለም መድኃኒት ወስደኸው ነው ልትድን። ክርስቶስን ሳትወስድ መፈወስ ትችላለህ? ገባኝ። እሱን እኮ ዓለምን ፈውሳል አልፈወሰም ጆዬ? ዓለምን ፈውሳ ሲባል ሳብጀክቲቭ አስፔክቱን ጥለን አይደለም። ዓለም እንመጣለን እኮ እንመጣለን፣ ወደ ሰዎች እንመጣለን።
መጀመሪያ የምስራቹን ሰዓት ነግራቸው ለሰዎች እንዴት ነው መኑ ተቀበሉ የምትለው? መጀመሪያ የምስራቹን እንንገራቸው። የምስራቹ እኮ ተስፋ አይደለም። የምስራቹ የተደረገ እውነት ነው እና አይደለም የዓለም መድኃኒትማ ሆኖ መጣ ነው። እሺ አንዴ የምስራቹ ሲሆን ወንጌል ሐዋርያቶቹም ሲሰብኩ ስንመለከት የዓለም መድኃኒት የሆነው ክርስቶስ ኢየሱስ ነው እርሱን ተቀበሉት እያሉ ነው እንጂ እናንተ ድናችኋል ብለው አይደለም የሚጀምሩት። ወይም ደግሞ ያንን መድኃኒት ጆናዬ ምን ብዬ ነበር? ቅድም ምን ብዬ ነበር? ኢየሱስ ስላዳነ ነው አዳኝ የተባለው። ይህንን ልንደብቀው አንችልም። ስላስታረቀ ነው አስታራቂ የተባለው። ስለፈወሰ ነው ዓለምን ስለፈወሰ ማን መድኃኒትነቱ ተነገረለት። አዳኙ እኮ ይመጣል ተብለን ነበር። አስታራቂው ይመጣል እኮ ተብሏል። ግን መቼ ነው ያስታረቀው? መቼ ነው ያዳነው? መድኃኒቱ ይመጣል ተብለናል። መጥቷል። መቼ ነው የፈወሰው? በሞትና ትንሣኤው ነው የፈወሰው። ማንን? በሞትና ትንሣኤው ነው የፈወሰው። ማንን? የሰው ልጆቹን ሁሉ ዓለምን ነው የፈወሰው። ስለዚህ ይህንን የምስራች ሲነገር ለሰው ልጆች ሰዎች አዎ እውነት ነው፣ ዓለምን የፈወሰው መድኃኒት እኔንም የፈወሰ ነው፣ ዓለምን ያዳነው አዳኝ እኔንም ያዳነ ነው፣ ዓለምን ያስታረቀው አስታራቂ እኔንም ያስታረቀ ነው ብለው አምኖ መቀበል አለባቸው። የዓለምን ኃጢአት ሊያስወግድ የመጣው እግዚአብሔር በግ በሞትና ትንሣኤው የዓለምን ኃጢአት አስወግዷል ብሎ ማመን አለባቸው የሰው ልጆች። ዓለምን ሁሉ አድኗል። ከእግዚአብሔር የማዳን እቅድ ወይም ፕላን አንጻር ዓለምን ሁሉ አድኗል ይባላል። ከምን አንጻር ከተባለ ለዓለም ሁሉ የሚበቃ ዋጋ ከመክፈሉ አንጻር። ነገር ግን አሁን መሬት ላይ በወረደ ሁኔታ ዓለም ሁሉ ድኗል ከተባለ ዓለም ሁሉ አዎ አልዳንም። ከምን አንጻር? በተሰቀለው ወይም ምንድነው ይሄ ቤዛነቱን ወይም ካሳውን በፈጸመው በሚያድነው ወይም በአዳኙ ካመነ ብቻ ይድናል። ካላመነ ግን ወደ መዳን ህይወት ውስጥ አይገባም። ስለዚህ ዓለምን ሁሉ አሁን ክርስቲያን አይደለም እንደሚታወቀው። ስለዚህ ባለማመኑ ምክንያት ወይም ደግሞ የተሰጠውን ጸጋ ገሸሽ አድርጎ ባለመቀበሉ ምክንያት አልዳነም። ነገር ግን እግዚአብሔር ከሆነው ፕሮግራም አንጻር ግን እንደዛ ይተረጎማል የሚለው መሰረታዊ ነው። አንድ ጥያቄ እስካሁን ሲያከራክር የነበረው ብጹም የነበረው ልጠይቀውት ክርስቶስ ዓለምን ሁሉ አድኗል? ሰውን ሁሉ አድኗል ክርስቶስ? ምን ማለት ነው? ሰውን ሁሉ አድኗል ሲባል በምን አይነት መንገድ ነው? ሰውን ሁሉ አድኗል፣ ግን ሰዎች ድኛለው አሜን ብሎ ስላልተቀበሉ ነው እንጂ የሚሞቱት። ሰውን ሁሉ አድኗል። መሐመድም ድኗል፣ ሜሪማም ድናለች። ኧረ እስኪ ባላልኩት አትሂድ። እስኪ ስታተው እኔ ልጠይቃቸው። አንተ ጥያቄን ስለምታምንብኝ እኔ ልጠይቃቸው። ስማኝ እሺ። ከእሳቸው ጋር ግን ተስማምተሃል? ስለሰማ ወይስ ጥርት ያደረጉት እኮ? እስኪዬ ጥርት ነው ያደረጉት። ቀጥል። ይኸው ስማኝ። እዚው እስኪ ባለፈው እኮ እዚህ ቤት አንተ ቤት እሳቸውን ጠይቂያቸው ታስታውሳለህ። ይህንኑ ነው ቃሌ። ኢየሱስ ክርስቶስ የሰው ልጆችን ሁሉ አድኗል። የሰው ልጆች ደግሞ የሚድኑት አምነው ሲጠመቁ ነው። ራይት ወይስ ሌፍት እንስተው? ኢየሱስ ክርስቶስ የሰው ልጆችን ሁሉ አድኗል። የሰው ልጆች ሁሉ የሚድኑት አምነው ሲጠመቁ ነው። በትክክል የቤተክርስቲያናችን መሰረታዊ የነገረ ድህነት ትምህርቷ ይህ ነው። አመሰግናለሁ። ባለፈውም ያደርገነዋል። ይሄም ሁለተኛ እድል ነው። እስኪዬ በቃ ይሄ ነው እውነቱ። እኔ ደግሞ ልጠይቀው፣ ምክንያቱም ጥያቄው ክሊር ስላልሆነ አዘ ኦርቶዶክስ ልጠይቀው። አይ ከመምህር ጋር ነው። የሰው ልጆች እግዚአብሔር ለዓለም ሁሉ ሞቷል ብለህ ታምናለህ አይደል? እንደ ወንድማችን ቃለ ሕይወት ለሰው ልጆች ሁሉ ሞቷል፣ የዳነው ደግሞ አምኖ የሚጠመቀው ነው ብለህ ታምናለህ? በዚህ ትስማማለህ? አዎ በትክክል አዎ፣ ልክ ነው። ስለዚህ በጣም ጥሩ። ስለዚህ የሰው ልጅ ሲወለድ በውድቀት ውስጥ ነው ሆኖ የሚወለደው ወይስ በድህነት ሆኖ ነው የሚወለደው? ይሄማ ምን ጥርጥር አለው? አስቀድሞ ከእናት ከአባት ሲወለድ አዳማዊ ሆኖ ነው የሚወለደው። ስለዚህ በውድቀት ውስጥ ሆኖ ነው ወይ ደግሞ የወደቀውን የአዳም ማንነት ይዞ ነው የሚወለደው። ለዚህም እኮ ነው እምነትና ቅዱሳት ምስጢራት ያስፈልጉት። ዳግመኛውን ክርስቶስ ወይም ሁለተኛውን ክርስቶስ ማለት ሁለተኛውን አዳም ያ ማለት ክርስቶስን ለመሆንና እሱን በጸጋነት ለመልበስ ነው ምስጢራት ያስፈልጉት። ስለዚህ ምንም ጥርጥር የለውም
የወደቀውን ማንነት ይዘው ነው የሰው ልጅ በሙሉ የሚወዱት ማለት ነው። በጣም እግዚአብሔር አክብርልኝ ባዘው እኔ የምስማማበት ነው። ስለዚህ ሰው በውድቀት ውስጥ ሆኖ ድኗል ማለት አይቻልም አይደል? አሁን እዚህ ጋር ከይቅርታ ጋር ወንድማችን እስክንድርም እንዲሁም ደግሞ ሼማም አሁን እንድትረዱ የምንፈልገው ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን አድኗል ሲባል ምን ማለት ነው የሚለውን በአግባቡ እንድትረዱት ያስፈልጋል። ምክንያቱም እርሱ ዓለም ሁሉ ሊድን በሚያስፈልገው ነገር ሁሉ ዋጋ ከፍሏል፣ ካሳ ክሷል። ስጋውን ሲቆርስ ደሙን ሲያፈስና ለቤዛነት ራሱን አሳልፎ ሲሰጥ ለዓለም ሁሉ በቂ በሆነ ሁኔታ ለምሳሌ አሁን ከረንትሊ አሁን ባለው ሁኔታ እንኳን የዓለም ሕዝብ ወደ 8 ቢሊዮን ነው እንኳን ቢባልና አንድም ሰው ሳይቀር 8 ቢሊዮኑም መዳን ቢፈልግና በክርስቶስ አምኖ ቅዱሳት ምስጢራትን ፈጽሞ ወደ ቤተክርስቲያን ቢጨመር 8 ቢሊዮኑንም የሚያድን ጸጋ ከእግዚአብሔር ዘንድ ተፈጽሟል። ምንም የቀረው እንከን ወይ ደግሞ ነጥብ የለም የማለት ነው። ስለዚህ ከእግዚአብሔር የማዳን ፕሮግራም አንጻር ከሆነ ዋጋው የተከፈለውና ካሳነቱ ለዓለም ሁሉ ነው፣ ያለምንም ልዩነት ያለምንም ክፍፍል። ስለዚህ ምን እንላለን? እግዚአብሔር ወይም ክርስቶስ ዓለምን ሁሉ አድኗል እንላለን። ያ ማለት ግን እያንዳንዱ ግለሰብ በቃ ከዚህ በኋላ ምንም አያስፈልግም ዓለም ሁሉ ከዳነ በኋላ ተጠቅልሎ ወደ ገነት ይገባል ማለት አይደለም። ለማድረግ ያ ክርስቶስ የከፈለውን የመዳን ጸጋ ለማግኘት ሰው ማመንና ምስጢራትን መፈጸም ሱታፌ ያስፈልገዋል የሚለው መሰረታዊ ነገር። በጣም እናመሰግናለን ወንድማችን፣ ያልከው በጣም ትክክል ነው፣ የምስማማበት ነው። ግን አሁን አንተ የምትለው በቤተ ክርስቲያናችን ደግሞ አነጋገር ታውቃለህ፣ ለቋንቋና ለሃይማኖት ይባላል። አንዳንድ ጊዜ ቃላቶች የምታደለው ለቃል ሳይሆን ለሃይማኖት ነው የምታደለው። ሰው ሁሉ ድነዋል የሚለው አባባል በነገረ ድነት ላይ ሰው ሁሉ ከውድቀት ሁሉ ራሱን ሲወለድ ከውድቀት ሁሉ ተነስቷል የሚለው የሚያመጣ ከሆነ ይሄን ቃላቶችን አስተካክለ የምታረገው ሰው ሁሉ ክርስቶስ ሞቶለታል፣ ግን አምኖ ሲጠመቅ ከክርስቶስ ጋር ያልተዋሃደውን አላዳነውም ስለሚል ካልተዋሃደ በስተቀር ከሱ ጋር በሞቱና በትንሳኤው ካልተባበረ በስተቀር ድነት የለም። ስለዚህ ሰው ውድቀት ውስጥ ከሆነ ይሄ ነው። ወንድማችን ጋር የተለያየው ምንድነው? ኢስላሙ መሐመድ ድኗል ካለኝ እንደዚህ አይነት ትምህርት የለም። መሐመድ አላልንም ወንድማችን ስላልክ ነው የገባሁት። አላልንም ከአንተ ጋር ግን አልወያየም። እኛ ግን አላልንም። በቃ ካላልክ በቃ ዋናው ለሃይማኖት ነው። ባላልነው ነገር ላይ ወደ እሳቸው ተመለስ። በላይ ምናምን አትበለኝ። እኔ አንተ ላይ ነው እንጂ ከእሳቸው ጋር ችግር የለም። እሳቸውም አላሉ፣ ቤተክርስቲያንም አላለችም። ማንም ቤተክርስቲያን አትበለኝ። የዓለም ሰው ካለ ተሳስቷል። ችግሩ እኮ እስኪ ስንወያይ ነበር አይደል? ቆይ ሁላችሁም እንትን በሉ በቃ። እኛ አሁን ማነው ብፄ ያለው ከቃለ ሕይወት ጋር ከተስማማ እኛ ምንም ሌላ የምንለው ነገር የለም። ምንድነው የተነገረው? ዓለምን ሁሉ አድነዋል ስንል ክርስቶስ የከፈለው ዋጋ ማንም ወደ እርሱ ቢመጣና በእምነት ቢቀበል ያድናል ለማለት ነው እንጂ ኦልሬዲ ድኗል ለማለት አይደለም የሚል ነው። ልክ ነኝ? አጠር ስናደርገው ልክ ነኝ? ቃለ ሕይወት ወይም ብፄ? አይ አሁን አንተ ልተረጉምበት በፈለግከው መንገድ አይደለም፣ ግን በቃ ቅድም ስለገባ ስለተረዳህን በዛ መንገድ ነው። አሁን ልትላት በፈለግካት መንገድም አይደለም። ቃለ ሕይወትስ ምን ትለኛለህ? ምን ማለት ነው? አሁን ይሄን ማታምን ከሆነ አሁን እሱ አኬ ያለው ማትቀበል ከሆነ እኔ ከሆነ ሼማ አይ በቃ ሼማ እኔ ፕሮቴስታንትነትን አውቀዋለሁ። እሺ ባልሆንም አውቀዋለሁ። ቆይ ሼማ ይቅርታ። እሺ እስኪ ከሼማ ጋር ትንሽ ስናወራ ረብሻ ይሆናልና ይቅርታ። እሺ በቃ አሁን ወደ እንትን እንሄዳለን። አቢ 518 አቢ እስቲ እንሂድ ትንሽ ከዚህ እንውጣ። በቃ የገባው ገብቶታል፣ ያልገባው አልገባውም፣ ግራ የገባውም ግራ ገብቶታል። በቃ በዚሁ እንውጣ። ኦኬ ጥያቄ ያላችሁ ሰዎች በዚህ ላይ ማስተናገድ እንችላለን። እስካሁን ባለ ነው እንግዲህ ቃለ ሕይወት ያለውን ነገር ቤተክርስቲያን ካለ ከተስማሙ እኛ ደስታችን እሱ ነው። እሺ አሁን ሼማ መግባት ትችላለህ፣ ግን ጥያቄህን ነው የምታስቀምጠው። ግርግር ሳይሆን ጥያቄህን ነው የምታስቀምጠው። ሼማ አኬ ምናልባት ከይቅርታ ጋር ማለት ነው
ወንድማችን ሼማ ወደ ጥያቄ ከመሄዱ በፊት ያው መቼስ እዚህ ጋር የምንወያየው ለመግባባትና ዕውቀትን ሼር ለመደራረግ እስከሆነ ድረስ በመካከል ስንወያይ ትንሽ ሚስ አንደርስታንዲንግ እንዳይኖር ምንድነው እኛ ኦርቶዶክሳውያን ክርስቶስ ኢየሱስ ወይም አምላካችን ዓለምን አድኗል የምንለው ምን ማለት ነው የሚለው ነገር በአግባቡ በጣም እንድትረዱን ስለምፈልግ ነው ከይቅርታ ጋር ማለት ነው። እያንዳንዱ ሰው ከዚህ በኋላ ምንም አይጠበቅበትም ቀጥለጥ ብሎ ገነት መንግሥተ ሰማያት ይገባል እያልን ሳይሆን ምን አልከኝ አኬ? አሁን ጆን ያለውን ነገር ሰምተከው ነበረ ቃል? ይቅርታ በመካከል እየተቆራረጠ ስለነበረ እኔ ጋር አልሰማሁትም። ኔትወርኬን እያስተካከልኩ ነበረ። እሺ 1-2 ደቂቃ ወስደህ ሐሳብን ንገረንና ወደ ሼማ እንሄዳለን። ምን የተለየ ሐሳብ ተሰጥቶ ነበር? ችግር የለም። አሁን 2 ደቂቃ ወስደህ ሐሳብን ተናገርና ወደ ሼማ እንሄዳለን። ለኔ ነው እድሉ አኬ? አዎ አይሰማም? እሺ በጣም አመሰግናለሁ። ምንድነው እሱ ባጭሩ በአጠቃላይ ከቅድም ጀምሮ ብዙ እንደተወያያችሁበት ተስፋ በማድረግ በአጠቃላይ እኛ ኦርቶዶክሳውያን ክርስቶስ ኢየሱስ ዓለምን ሁሉ አድኗል ስንል ለዓለም ሁሉ ያ የተከፈለው ከተጸነሰበት ዕለት ጀምሮ ሞቶ ተነስቶ እስካረገበት ቀን ድረስ በሙሉ እየተሰራው ያ በነገረ ክርስቶስ ውስጥ የምንናገራቸው የካሳ የቤዛነት የማስታረቅ እንዲሁም ደግሞ እኛን የማዳን ስራ በአጠቃላይ ለዓለም ሁሉ የተከፈለ ነው፣ ለዓለም ሁሉ የተሰጠ ነው። ያለምንም ልዩነት የተማረ ያልተማረ፣ ወንድ ሴት፣ ትንሽ ትልቅ፣ ሀብታም ደሃ ሳይል ለሁሉም በእኩል ደረጃ የተከፈለ ነው። ለምሳሌ አሁን እንደሚታወቀው ክርስቶስ ከመምጣቱ በፊት ገነት ዝግ ነበረች። እንደሚታወቀው የኦሪት መጽሐፍም እንደሚነግረን ዘፍጥረት 3 ላይ ገነት ተዘግታ ነበረ። ከእንደገና ደግሞ ሲኦል ደግሞ አፏን ከፍታ ደግሞ የሰው ልጆች በሙሉ እየዋጠች ነበረ። ክርስቶስ በከፈለው ቤዛነት ግን ወይም ደግሞ በእርሱ ደም ምክንያት ግን ያቺ ዝግ የነበረችው ገነት ተከፍታለች። የተከፈተችው ደግሞ ለዓለም ሁሉ ነው። ነገር ግን በዓለም ላይ ያለ ሰው ሁሉ በቀጥታ ወደ ገነት አይገባም። ለምን ድረሱ የማይገባው? ነፃ ፈቃድ አለው፣ ነፃ ምርጫ አለው። በሚያድነው በአዳኙ አምኖ በዛ ፍኖት በዛ መንገድ አማካኝነት ወደ ተከፈተለት መንግስተ ሰማያት ወይ ደግሞ ወደ ተከፈተለት ገነት ይገባል እንጂ። ስለዚህ ክርስቶስ ለዓለም ከከፈለው ውስጥ አንዳች እንኳን የቀረና እንደው ይህ ቀረሽ የማይባል ሙሉ በሙሉ ፍጹም የሆነ ስራ ነው ሰርቶልን ሄደው። ለዚህ ነው እርሱም ራሱ በመስቀል ላይ ሳለ እነሆ ሁሉ ተፈጸመ ብሎ ነው የተናገረው። አንዳች የቀረ ነገር ይህ ጎደለ የሚባል ነገር አለመኖሩን ሲያሳይ ነው። ከዚህ አንጻር እኛ ምን እንላለን? የክርስቶስ ቤዛ የክርስቶስ ካሳ ለዓለም ሁሉ የተከፈለ ስለሆነ ዓለምን ሁሉ አዳነ እንላለን። ነገር ግን መሬት ላይ ባለው እውነታ እንነጋገር ከተባለ ደግሞ ዛሬ ላይ ብዙ ኢአማንያን አሉ፣ ብዙ የክርስቶስ ያልሆኑ ወገኖች አሉ። ያልሆኑት ግን ዋጋ ስላልተከፈለላቸው፣ ክርስቶስ ስላልሞተላቸው፣ ስጋውን ስላልቆረሰላቸው፣ ደሙን ስላላፈሰሰላቸው ሳይሆን እነርሱ በተሰራላቸው ስራና በተከፈለላቸው ካሳ ወይም ዋጋ ባለማመናቸውና ያንን ባለመቀበላቸው ምክንያት ነው። ከዛ አንጻር ነው የሚፈረድባቸው። ቅድም ማን እንደሆነ ባላስታውስም መጽሐፍ ቅዱሳዊ እናድርገው ሲል ነበርና ይሄ እኮ ቅዱሳት መጻሕፍት በሙሉ በተለይም ደግሞ የሐዲስ ኪዳን መግባባት በግልጽ የሚመሰክሩልን ይሄንን ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16፣ ዮሐንስ ወንጌል ምዕራፍ 3 ቁጥር 36 ብንመለከት ይህንን ነው የሚናገረንና እንደዛ አድርጋችሁ እንድትረዱ ለማለት ፈልጌ ነው። አመሰግናለሁ አኬ። እናመሰግናለን። እና ሼማ ጥያቄ ብቻ ነው የምቀበለው፣ ወደ ጎን መተኮስ አይቻልም። ጥያቄ ብቻ ጥያቄ ነው የምጠይቀው። ነገሩ ለአንተ ነው። ግን በአጠቃላይ ዋናው የዚህ ሁሉ መከራከሪያ ጽንሰ ሀሳብ የነበረው ምንድን ነው? ብዙ ሰዎች መረዳት ያለባቸው ሰው ልጅ ሲወለድ በውድቀት ነው ወይስ ከውድቀቱ ተነስቶ ነው? እሱ ነው ጥያቄው። አሁን ብዙ የሚያከራክረው አይ ሰው ልጅ በውድቀት ከሆነ በቤተክርስቲያን በኩል በተሰጠው ሚስጥራቱ በኩል ድኖ የክርስቶስ አካል ሆኖ የዘላለምን ሕይወትን ይወርሳል ከሆነ ምንም ችግር የለውም። ስለዚህ እንደዛ ካልን ለቃላቱ ሳይሆን የምንጠነቀቀው ኢየሱስ ለዓለም ሁሉ ሞቷል። ያ ደግሞ
የሚድኑት ሰዎች አምነው የተጠመቁ ሰዎች ከዛ ውድቀት ይነሳሉ ነው። እንደዛ ከሆነ ችግር የለውም። የእኔ ጥያቄ ግን ወደ እናንተ ላይ ነው። እሺ እናንተ ኦሪጂናል ሲን ወይንም ጥንተ አብሶ ትቀበላላችሁ? which is good። እኔ ለእናንተ አሁን የምጠይቀው ለአንተ ኦሪጂናል ሲንን እና ጊልትን ኖርሳለን ብለህ ባለፈው ስትናገሩ ነበር አይደል? ወይንም አሁን ስላልሰማሁት ሊሆን ይችላል። እና እንዴት አድርገህ ነው ጊልትን የምትወርሰው? እስኪ ስለሱ ማብራሪያ እፈልጋለሁ። ጊልትን ከወረስክ እንዴት አድርገህ ጊልትን ልትወርስ ትችላለህ? እሱን እስቲ ወይንም ጊልትንና ደግሞ እንድታብራራልኝ የምፈልገው ምንድን ነው ውድቀትን ሁለቱ አንድነታቸውና ልዩነታቸውን እስኪ ንገረኝ። ይህም ባለፈው ሳምንት ጆና ኤፊ በደንብ አብራርተውታል። አንዳንድ የተሳሳተ የተንሸዋረረ እይታዎችን አጥርተውት ነበረ። ጆ ትቀጥላለህ? ጆ ሀውሶም መቀጠል ትችላለህ። ግን ጆ ሚዩት ነህ። ድምፅ ይሰማል። ከጆ ቀጥሎ ሀውስ ትቀጥላለህ። ይቀጥል። ትክክል። ጆ ትመልሳለህ። እኔ ጥያቄ ነው አሁን ሁለት ኦርቶዶክሶች ወንድሞቻችን ባነሱት ሀሳብ ላይ ሁለት ነገር ነው እኔ የሰማሁት ማለት ነው። እሱን አጥርቶ ቢታለፍ ባይነኝ። በጣም ሲሪየስ ሁለት ነገር ነግረውናል፣ በእኔ እምነት ማለት ነው። ሼማና ቃለ ሕይወትና ቤተክርስቲያን ያሉን አንድ አይነት ነገር አይደለም ብዬ ነው የማምነው። ለምሳሌ ሀሳቡን ላንሳና ምናልባት ራሳቸውን መወገት ይችላሉ። ቃለ ሕይወትና ቤተክርስቲያንን የተረዳኋቸው በንግግራቸው የጌታችን ኢየሱስ ክርስቶስ ዓለምን ሁሉ አድኗል፣ ከሲኦል አውጥቶናል የሚል አይነት እሳቤ ነው። ነገር ግን አሁን የማንድንበት ሌላ ኮዝ ነው የነገሩ፣ ሌላ ኮዝ ነው አለ ነው እያሉ ነው ያሉት። ኦልሬዲ የሰው ልጅ ሁሉ ድኗል። ሰም ካይንድ ኦፍ ዩኒቨርሳሊዝም ሀፕን አድርጓል። ከኃጢአት ዓለም ሁሉ ድኗል። ግን አሁን ሌላ ኮዝ ለምሳሌ ፍሪ ዊል ያሉት ነው። በዛ ምክንያት ነው የማይድነው የሚል ነው። ሼማ ደግሞ እያለን ያለው የሰው ልጅ ሲወለድም ችግር አለበት። የኢየሱስ ክርስቶስ አቶንመንት ወይንም ማዳን ለሁሉም ተሰርቷል እንጂ ሰውየው ራሱ እስኪቀበል ድረስ አልዳነም ነው። ይሄ በጣም መሰረታዊ ልዩነት አለው። በጣም መሰረታዊ ልዩነት አለ። የመጀመሪያው ስሙኝ በደንብ የመጀመሪያው አልቋል፣ ኦልሬዲ ድነናል፣ ከሲኦል ወተን ገነት በር ላይ ነን። ግን ገነት የማንገባው በሌላ ኮዝ ምክንያት። አውስዬ አልተረዳህንም። አንተን ያልተረዳህን እኛ ጋር ልጨርስ፣ ጭራሹን አልተረዳህንም። ሌላ ሀሳብ ነው እየተናገርክ ያለው። አልተረዳህንም። ጨርስ። እንዲህ እየሰማን የነበረው እኮ ማስተካከል ይቻላል። ሁለታችሁ እኔ የሰማሁትን የተናገርኩትና ወንድሞች ላስጨርስ። ይሄንን የኔ አረዳድ የመጀመሪያው የነ ብፁዕ እሳቤ ድነናል እንድናለን የሚለው አመለካከት የምንድንበት ሌላ መዳንም አለመዳንም ካሁን በኋላ የሚወሰንበት ሌላ ኮዝ አለ፣ ሌላ ሪያሊቲ አለ፣ ፍሪ ዊል ምናምን ማለት ነው። ከዛ በተረፈ ግን ድነናል፣ ኦልሬዲ ከሲኦል አውጥቶናል ዓለምን ሁሉ። የሼማ ደግሞ እንደዛ አይደለም። የሼማ ድነናል አውጥቶናል ምናምን የሚል ኮንሰፕት አልነገረንም። ሼማ በእኔን አሰባውን ሼማ የኢየሱስ ክርስቶስ ማዳን ሰፊሸንት ነው፣ ዓለምን ሁሉ ሊያድን ይችላል። ነገር ግን እኛ ስንወለድ ነው ኤፊኬሲውን የሚያገኘው የሚል ነው ማለት ስናምን ወይ ስንጠመቅ ምናምን ማለት ነው። ቃልዮት ወንድማችን ጠይቄው ነበር። ሀውስ እኮ ይሄን ጠይቄው እኮ መለሰልኝ። እሱ እኮ ሰው ሲወለድ ሼማ እንዳታጣሉና ቆይ አይደለም ለምንድን ነው ቆይ ለምንድን ነው አንዱን ስለምፈልግ ቆይ ሀውስ እኔ በጣም በቃ ሀውስዬ ቆይ ትቀጥላለህ። እኔ በጣም ሪቴት የሚያደርገኝ ነገር ሰው ሲናገር የሚደረብ ይሄ በጣም በቃ ከሁሉም የሚከብደኝ ነገር ነው። ቃል ሕይወት ለምን ወጣ ግድ የለም። አሁን ያልገባው ሰው ይዟል፣ ማጥራት አለብን ብሏል። ሁላችንም አንዳንዱ ኮንፊውዝ ሆኗል፣ አንዳንዱ ገብቶታል። ስለዚህ ማጥራት ከፈለገ ምንም ችግር የለም። እምነት እኮ ነው ማድረግ ይቻላል። ደግሞ ጊዜ እሰጣለሁ። ስለዚህ
ሃውስ ኦፍ ሪፎርም ቀጥል። ቃለ ሕይወትን አስገቡት አይሂድ። እሺ ቀጥል ፕሊዝ። ሳይጨርስ ማንም ሰው እንዳይገባ እኔ ጊዜ እሰጣችኋለሁ። አሁን እኔ ይኸውላችሁ አሁን አዳምም ከታች እየጻፈ እኔ ይሄኛው ትምህርት የኦርቶዶክስ ነው ይሄኛው የኦርቶዶክስ አይደለም እያልኩ አይደለም። እሱን እናንተ ናችሁ የምትወስኑት። እኔ ግን እኛ ግን አሁን ስሰማ የሰማሁት ነው እየተናገርኩ ያለሁት። አንዱን ነው መባል ግን ስላለበት ነው። ይሄ እናንተ ነው እያልኳችሁ አይደለም። አንደኛው የነገረን ዩኒቨርሳሊዝም ነው። አልቋል፣ ተሰርቷል፣ ከሲኦል ወጥተናል። ኮዝ ይፈልጋል ፍሪ ዊል የሚባል ሌላ ኃጢአት አለ ነው ባጭሩ። እሱንም መልስ እንሰጥበታለን እንዴት እንደማያስኬድ። ሁለተኛው ደግሞ ማለት ከኛ አንጻር ነው። ሁለተኛው ደግሞ ሰፊሸንሲ ነው የሚያወራው። ኢየሱስ ክርስቶስ ዓለምን ሁሉ ለዓለም ሁሉ ሞቷል። ነገር ግን ያንን ሞት የክርስቶስ ሞት በእኛ ህይወት ላይ ኢፌክቲቭ የሚሆነው እኛ ስናምን ነው። ስንወለድ ግን ኃጢአተኞች ነን ወይንም ደግሞ ከወደቀ ዓለም ጋር ነው የተወለድነው የሚል ነው። በቃ ይሄንን ሁለቱን አንዱን በሉ ለማለት ነው። ከዛ በተረፈ ምንም የጨመረው ነገር የጆናታን ሀሳብ በደንብ አድርጎ ስላስረዳው ማለት ነው። የክርስቶስን የአቶንመንት ወርክ በኤፊሽንሲ በምን ያደረገ በምሳሌ ስላስረዳ ሌላ ነገር መጨመር አልፍ የለብኝም በኛ አቅጣጫ ማለት ነው። ቃለ ሕይወት ካለ ቢገባ ጥሩ ነው። ብፄ እዚህ ጋር የተሳሳተ ነገር አለ። መጀመሪያ ለብፄ ነው ብፁ ነው የምሰጠው። አጠር አድርገህ ክሊን አድርገው እንትንህን ብፁ። ከዛ ወደ ሼማ ሄዳለሁ። ግን ቃለ ሕይወት ቢገባ ጥሩ ነው። አዎ ለመሰለ እስኪ ትንሽ ቃለ ሕይወትን የምፈልጋቸው ለምንድን ነው እንዴት ነው አይደል ለማቅረብ ጥረት ያደርጋሉ። እኔ ቀጥታ ነው የሚሄደው። እኔ ቀጥታ ነው የሚሄደው። ለማቅረብ አለማቅረብ ለእኔ ጉዳይ ሰጠኝ። የሚመለከተኝ መናገር ነው። ማመን አለማመን የሰው ጉዳይ ነው እና በግልጽ ቋንቋ አሁንም እየተናገርን ያለ ነው። ዓለም ሁሉ ድኗል ብሎ መናገር ስህተት ብቻ አይደለም ነውር ጭምር ነው። አውስ ዓለም ሁሉ ድኗል ብሎ መናገር ስህተት አይደለም ነውር ጭምር ነው። ከደጋገምከው ደግሞ ክህደት ሁሉ ሊሆን ይችላል። ለምን አይንህ እያየ አላምንም ሙሉ የተፈረደበት በጣም ብዙ ሰው አለ። ከሰነፉ ከመሐመድ ከመሪማም ከምናምንም። ስለዚህ ኢየሱስ ክርስቶስ የዓለምን ኃጢአት ሊያስወግድ የመጣው የእግዚአብሔር በግ የዓለምን ኃጢአት ሊያስወግድ አላረግም። እኔ እናንተ የምናወራውን ያረገውን ጌታ በአብ ቀኝ የተቀመጠውን ነው የምናወራው። የዓለምን ኃጢአት ሊያስወግድ የመጣው የእግዚአብሔር በግ የዓለምን ኃጢአት ሊያስወግድ ያረገው አይደለም። ደግምልሃለሁ። የዓለምን ኃጢአት ሊያስወግድ የመጣው የእግዚአብሔር በግ የዓለምን ኃጢአት ሳያስወግድ አድርጓል ካልክ ራስን ጠይቅ። እኔ የምፈልገው ድህነትን ስለሆነ ማለት ነው። የፍርድ ቃላቶችን መወርወር ስለማይገባኝ። ስለዚህ የዓለምን ኃጢአት ሊያስወግድ የመጣው የእግዚአብሔር በግ የዓለምን ኃጢአት ለማስወገድ ሲል እንዲሁም መዝሙር አለን ኦርቶዶክሳውያን የዓለምን ኃጢአት ለማስወገድ ምንድን ነው ዓለምን ለማዳን የተሰቀለው ነው የምንለው። ለምን ተሰቀለ? ዓለምን ለማዳን። ለምን ሞተ? ዓለምን ለማዳን። የዓለምን ኃጢአት ለማስወገድ የተሰቀለው የሞተው ሞትን ድል አድርጎ የተነሳው የእግዚአብሔር በግ የዓለምን ኃጢአት አስወግዶ በሰማያት በግርማው ቀኝ ተቀምጧል ብለን ነው የምንመሰክረው። ይህ ምስራችሁ ቃል ነው። ለማን ነው የምንመሰክረው? ለሰው ሁሉ፣ ለፍጥረት ሁሉ ስንመሰክር ከዛ በኋላ ይህንን የዓለምን ኃጢአት ያስወገደውን የእግዚአብሔር በግ የዓለምን ኃጢአት አስወገደ ማለት የኔን ኃጢአት፣ ያንተን ኃጢአት፣ የሁላችን ኃጢአት ማለት ነው። አዎ የዓለምን ኃጢአት ያስወገደ የእግዚአብሔር በግ መሆኑን በነገርኩ የምስራች ቃል በደንብ አድርገህ ከተረዳህ እመን ነው የምልህ። የምታምነው የዓለምን ኃጢአት ያስወገደውን የእግዚአብሔር በግ እንጂ የዓለምን ኃጢአት ያላስወገደውን የእግዚአብሔር በግ አይደለም። የዓለምን ኃጢአት ያስወገደውን የእግዚአብሔር በግ አምነህ ስትቀበል አምነህ ስትጠመቅ አንተ ትድናለህ። ከምን? ባታምን ኖሮ ከሚመጣብህ ፍርድ። ባታምን ኖሮ ሊመጣብህ የሚችል ፍርድ አለ። ባታምን ኖሮ ሊመጣብህ ከሚችለው ፍርድ የምትድነው የዓለምን ኃጢአት ያስወገደውን የእግዚአብሔር በግ አምነህ ስትቀበል ነው። ለመምህር ላቀብላቸው ያምርባቸዋል። ከዛ በፊት ቆይ ሃውስ ኦፍ ሪፎርም ጥያቄ ተነክቷል፣ አልተመለሰም። አሁን ባጭሩ አንድ ቃል እንዲለኝ ነው የምፈልገው። አሁን የዓለም ኃጢአት ተወግዷል። አሁን የማንድነው ግን
በሌላ ኃጢአት ነው ባለማመን ኃጢአት ነው እያለን ነው አይደል? ብፁዕችን ብቻ ባጭሩ ይመልስ። ባለማመን በቃ አላምንም ስትል ተፈረደብህ ነው ያልኩህ። በቃ አላምንም ስትል ተፈረደብህ። ምኑን አላምንም ያልከው? ኢየሱስ የዓለምን ኃጢአት ማስወገዱን የሁላችንን ኃጢአት ማስወገዱን አላምንም ካልክ ተፈረደብህ። ቅጽበታዊ ነው፣ እዛው ነው የሚለው። አሁኑን ነው የሚለው። አሁኑን ተፈረደብህ ማለት ነው። ስለዚህ አሁን ብፁዕ በቃ አሁን ጥሩ መልስ ነው ብፁዕ እያለ ያለው ኃጢአት የሚባል ሁሉ የለም፣ አንድ ኃጢአት ነው የቀረው። ኃጢአት ወደ ሲኦል ተመልሰን የምንገባበት ማለት ነው። እሱም አለማመን የሚባል ኃጢአት ነው ነው ያለን። የሼማን ደግሞ እንስማ። ሼማ አዳም ልጠይቀው ያላልኩትን ቀጽላታል። እሺ ቀጽላታል። መጨረሻ ተረድተኝም ቀጽላታል። በአንዴ ለውጥ አይመጣም። ሼማ ይቅርብኝ፣ ከአንተ ጋር ይቅርብኝ። እሺ ሼማ አይደለም ሼማ አትግባ። ለአንተ ደግሞ ስምህን ስጠራ ጊዜ ስሰጥህ ትገባለህ። በፍጹም በመሀል እንዳገባ። ከዚህ በኋላ ከገባ ታችነ ብፁዕ አልተቀበለም። የሃውስ ኦፍ ሪፎርምድን የሆነ ነገር ጨምረህብኛል አፌ ላይ ብሏል። አስተካክለው ብፁዕ። ምንድን ነው የጨመርኩት? አሁን ብፁዕ የጨመርኩትን አውጥቶ ድጋሚ ንገር። እኔ እንግዲህ የሰማሁትን የተናገርኩት ዓለም ኃጢአት ሁሉ ጠፍቷል፣ አሁን የቀረው አንድ ኃጢአት ነው በእኔ አረዳድ። ያም ኃጢአት አለማመን ነው ብሎ ነው ብፁዕ ያስረዳል። ይሄንን ሌላ ከጨመርኩ እስቲ ንገረን በሌላ ቋንቋ። መልካም፣ ችግር የለም። አይ ችግር የለም። አለማመንን ኃጢአት ብለህም ከወሰድከው ባለማመን ቅጽበት እንደት የሚፈረድብህ ከተረዳ አለማመን የሚባለው የዓለምን ኃጢአት ያስወገደውን የእግዚአብሔር በግ የዓለምን ኃጢአት አስወግዶ በሰማያት በግርማው ቀኝ መቀመጡን አለማመን ኃጢአት ነውና ይፈረድብሃል ብለህ ከተረዳው ምንም ችግር የለውም። ኃጢአትም አልከው ኃጢአትም አላልከው አላምንም ማለት ግን አሁኑን እንዲፈረድብህ ያደርጋል። አምናለው ማለት ደግሞ የእግዚአብሔር ልጅነትን ያጎናጽፋል። ይሄ ነው እውነቱ ነው። የተጨመረ ነገር የለም። ይሄ ነው ሀሳቡ የብፁዕ። የሼማን ደግሞ ንገረን። ሼማ ይሄን ነው ወይ አንተ የምትለው የሚለውን ኦኬ፣ አመሰግናለሁ። ባይዘወይ ከወንድማችን ቃለ ሕይወትን ጠይቀው መጀመሪያ ስጠይቀው ይሄን ነገር ስለመለሰልኝ ነው ዝምም ያልኩት። ሰው ልጅ ሲወለድ በውድቀት ሆኖ ነው የሚወለደው። ውድቀት ብለን እናየዋለን። አዳማዊ ወይንም አዳማዊ ማንነት ይዞ ነው የሚወለደው። ሲወለድ ደግሞ በክርስቶስ ካልተወለደ በስተቀር ያልተዋሃደውን አላዳነውም እና እስከዛ ድረስ እስካልተዋሃደ ድረስ ከክርስቶስ ጋር እስካልተዋሃደ ድረስ መዳን የለውም ወይንም በውድቀት ስር ያለው። ይሄ አሁን ለወንድማችን ለማጥራት ያክል ለብፁዕ እሱም እንደዛ ብሎ ነው የሚመልሰው። ሰው ልጅ ሲወለድ በውድቀት ነው ወይስ ውድቀቱ ተነስቶለት ነው? ይሄን ከመለሰልን አንድ ነው እነሱ በቃ እቺ ናት። ሌላው ምናምን ትተህ እቺኛውን ከመለስክልኝ እንግባባለን ማለት ነው። ክርስቶስ ከሞተ በኋላ ማለት ነው። አዎ ሰው ልጅ አሁን ከክርስቶስ ከሞተ በኋላ አሁን በአዲስ ኪዳን ሰው ልጅ ሲወለድ በውድቀት ነው ወይስ ውድቀቱ ተነስቶለት ነው የሚወለደው? በግልጽ ቋንቋ እስከ ሊባል የተፈለገው ቃለ ሕይወትም እንዲመልሱት ችግር የለውም። የሰው ልጅ ሲወለድ በአዳም ኃጢአት ተጠያቂ ነው ወይ? ቃለ ሕይወት አዳም ኃጢአት ምናምን ለጊዜው ነገርኩ። የአዳም ኃጢአት ኮንሰፕት ላመጣልህ ይችላል። ውድቀት የሚለውን ታምናለህ? አይኔ ረብሻ ሊሆን ነው። በቃ ሼማ ሰው ሲናገር ፕሊስ ጊዜ ትስጥ። አሁን ግድ የለም ያው ሰው የአዳም ኃጢአትን በለው ብፁዕ፣ እሱን አስተካክለ አንተ የራስን መልሰው እኮ። ይኸውልህ አይ እኔ ለመልስ አይደለም መምህር እንዲመልሱት ነው። መምህር ቃለ ሕይወት በግልጽ ይሆን የራሴ እኮ ጥያቄው ልጠይቅ። የሰው ልጅ ከተባለ እኮ ሳትወለድ የሰው ልጅ አትባልም ማለት እስክንድር። ማንም ሰው እኮ ሲወለድ ነው የሰው ልጅ የሚባለው። ሳንወለድ የሰው ልጅ ተብለን አንጠራም። ከክርስቶስ ሞትና ትንሣኤ በኋላ የሰው ልጆች የአዳም ኃጢአት አለባቸው፣ ኃጢአተኛ ናቸው በአዳም ኃጢአት። ይህ ኃጢአት የአዳም ሆኖ ስለመጣ በአዳም ኃጢአት ወይም በዚህ በአዳም ኃጢአት ኃጢአተኛ ናቸው ተብለው ይጠራሉ ወይ? ወይስ ክርስቶስ ያጠባቸው? ያላልኩትን አትበል። ኦቨርራይድ እያደረግህ ይቅርታ በል። እኔ ነኝ እያወራኋቸው ያለሁት። የሼማና የኔን ነው እያወራኋቸው ያለሁት። እኔ ነኝ የማወራቸው፣ ሼማን አይደለም። ሼማ የመጨረሻ ነው። ካልተስተካከለ ቅድም ብፁዕ እንዳደረገ አይ እንደዛ አይደለም ያልኩት ብለህ ታስተካክላለህ። አሁን ግን የእሱ ጊዜ ነው፣ እሱ የሚናገረውን እንስማው። እንዴ ካልተስማማን እኛ ምኑን ክሊር አደረግን? ሰውስ ምን ተማረ? ቀጥል ብፁዕ። እስኪዬ ባለፈው ታስታውሳለህ ስንገናኝ ስለ ህፃናት መምህራን ጠይቅ ብዬ ነበር። ስለ ህፃናት የሚጠየቅ ጥያቄ ካለ መምህራን ጠየቁ። ምክንያት ስላለ
አይ ስለ ህፃናት አይደለም፣ አሁን ስለ አዋቂዎች ነው። ቴንክ ዩ። አዎ ስለዚህ ሰው ብለን ከተናገርን ህፃንም ይሁን ሰው ነው። በቃ የእድሜም ልኬት የለውም። በአዳም ኃጢአት ከክርስቶስ ሞትና ትንሣኤ በኋላ ያሉ የሰው ልጆች በአዳም በደል በአዳም ኃጢአት ይጠየቃሉ ወይስ በኢየሱስ ክርስቶስ ባጠባቸው በኢየሱስ ክርስቶስ ባለማመናቸው ይጠየቃሉ? በየትኛው ነው የሚጠየቁት? ቃለ ሕይወት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለአንዴና ለመጨረሻ ጊዜ በዕለተ ዓርብ መስቀል ላይ በተሰቀለ ጊዜ እርግማናችንን በሙሉ ስለሻረው ከዛ በኋላ እያንዳንዱ ሰው ባለማመኑ በዛ ከአዳማዊ ርግማን ከአዳማዊ ጉስቁሉና ነፃ ባወጣው በጌታ ባለማመኑ ምክንያት በፍርድ ውስጥ አለ እንጂ መልሶ ያ የተነቀለውን አረም ተተክሏል ብሎ መናገር በራሱ ነገረ ድነትን የሚያፋልስ ነው። ስለዚህ ከዚህ በኋላ ጉስቁልና የለም፣ ከዚህ በኋላ ርግማን የለም። ርግማናችንን አንዴ ክርስቶስ ፈጽሞታል ወይ ደግሞ ነፃ አውጥቶናል። ከዛ 1000 ዓመት ይስጥልኝ ቃል ሕይወት የኔን እድሜ ጨምሮ ይስጥ። የኔን እድሜ ሁሉ ጥርግ አድርጎ መድኃኒዓለም ለእርሶ ይስጦት። መምህር እኔ ደግሞ ልጠይቀው እውነቴን ነው ከልቤ ነው። መምህር ምናምን የምትለውን ኮድ እኔ አላውቅም። መምህር ምናምን የምትለውን ኮድ አላውቅም። ሼማ ሁላችሁም አንድ የሚዩት አድርጉ። እኔ መዝጋቴ ነው በቃ። መምህር ምንድን ነው ያሉት? የምን መምህር ነው? እኔ አላውቅም። እኔ መምህር ይሁኑ አላውቅም። ቃል ሕይወት በልና እንትን በል። የምን መምህር ነው የምትለኝ? ኧረ አትበጥብጠው እባክህ። በቃ ሼማ እኔ ነኝ ያወረድኩት፣ ምንም ማድረግ አልችልም። አሁን የተነሳው ይሄን ሁሉ የሚሰራው እዛ ጥግ ላይ ያለው ሃውስ ኦፍ ሪፎርመር ነው። ነካክቶ እንደዚህ የሚያጨቃጭቀን ሃውስ ኦፍ መልሱ ተመልሶልሃል። እስቲ አንሚዩት አድርግ። ሰዎች እኔ እኮ የትኛው ልክ ነው የትኛው ሳይሆን አንደኛ በቃ ተሸፋፍኖ ሊያልፍ ስለነበረ ነው ሀሳቡን ያነሳሁት። ግልጽ የሆነ እሳቤ ተነስቷል። እውነቱን ለመናገር እኔም ስለደከመኝ ማለት ስለደከመኝ ነው። በቃ የገባውም ይግባው፣ ግራ የገባውም ግራ ይጋባ ብዬ በቃ ላልፍ ነበረ። አንተ ወጥረ ያስክኝ። ለማንኛውም እንግዲህ ቃለ ሕይወት እኔ መምህር ስላለ መምህር እንደሆኑ ነው የማውቀው። ቤተክርስቲያን መምህር ብለናቸዋል በአክብሮት። መምህር ያሉትን ከማናችሁም እዚህ ጋር ካላችሁት የመምህሩን ነው የምንቀበለው። ስለዚህ ሼማ ስንጨርስ ይገባል። ሃውስ ኦፍ አኬ በጣም ይቅርታ መምህር ባኩኝ፣ ደስ ይለኛል። ለውይይታችንም ለትምህርቱ መቀለል የሚለው በወንድምነት ስለሆነ በዛ እንቀጥል። ችግር የለም የሚለው ነገር ከበድ ያለ እንትን ነው። መምህር ነው ግን ለንግግራችን ቀለል እንዲል በቃለ ሕይወት እንጠቀም ነው አይደለም? እሺ በዚሁ እንቀጥል። ሃውስ ኦፍ ቀጥልና ስትጨርስ ወደ ደስ ይለኛል። እሺ በጣም እናመሰግናለን። ቃል በጣም በስነ ስርዓት በጣም ደስ ይላል። ቀጥል። እንትን አፕሮቹን አንተ ይቀር ብለው ይሄ አሁን እሱ መሀል ላይ የምነሳው ከይቅርታ ጋር እኔ ይግባና፣ ምክንያቱም የመሰረታዊ ነገር ነው። ይግባና ሼማ ደግሞ ሀሳቡን እንስማ። ምክንያቱም ሲሪየስ ከዛ አዳም ሰማለሁ አልተሰማም እንደ ይቅርታ ተሰምታል እያወራው ነበር። አኪ እሺ የሼማ እኮ ነው ትክክል እያወራ ያለው። ለምን ሼማ አላሰሙትም? እሱ እኮ ጥሩ ነገር እያወራ ነው። ሼማን እንስማ ነው ያ ሼማ አንድ ቁጥር ጻፍ። እሺ አዳምም ስላለ በደንብ ሀሳቡን ያቅርብ። ሼማ ገባሽ የሚለውን ሀሳብ እንድንወስን ማለት ነው። እና ምናልባት ሼማ ሰው ሲናገር መሀል ላይ የሚገባውን ነገር ራሱ ቢተው ሙግቱን ደንብ ሼማ ግባ እና ቢመጣ ጥሩ ነው። አስገቡት ሼማ። ሼማ ግን እንደኔ ልብ ይግዛ። እኔም እኮ ረባሽ ነበርኩ አይደል? እስኪ እኔም እኮ አስቸግር ነበር በጣም ብፁዕ በጣም እጮህ ነበር። ብፁዓን ሆነዋል። ብፁዓን ለመፈበስ ብዬ ነበር የጮኩት ይመስለኛል። ይዘኝ እና ሼማ መኖሩ ጉዳት ነው። ይሄ ቲክቶክ በጣም የሰው ጸባይ ይቀይራል። የታወቀ ነው። ይምጣ እስኪ ያ ሼማ ወንድማችን ይምጣ። ኦነስት የሆነ ሰው ነው። አስገቡት። ተስቧል ግን እየገባ አይደለም። ቀጥሉ። እስከዛ አኬ ምናልባት ወንድማችን ሼማ እስከሚመለስ ድረስ ለቃሌ እንሰጥና አዳም ወደ አንተ እንመጣለን። ቃል ቀጥል። ሰላም ላንተ ይሁን ብያለሁ። አዳምዬ እንዴት አለህልኝ? እኔ ጌታ
አንቺውንም ሰላም ብያለሁ። እንደምን አሉ? ሰላም ነው ብዬ የተመለከትኩት ለዛ ነው። ምናልባት ግን አዳምዬ ወንድማችን እስከሚገባ ድረስ ቅድም በተደጋጋሚ አንዲት ቃል ስትነሳ ነበር። ይሄ ዩኒቨርሳሊዝም የምትለው እሳቤ ወይ ደግሞ መጠሪያ ቃል ይሄ ያለፈውም ትውልድ የሚመጣውም ኢቨን አጋንንት ሳይቀሩ እያንዳንዱ ኃጢአተኛም ሆነም አልሆነም ሁሉም ይድናል የሚል አይነት የተሳሳተ እሳቤ በእውነተኛ ክርስትና ውስጥ የሌለ ትምህርት ያቀፈ እሳቤ ሰዎች አላቸውና እሱን እያሉ ከሆነ ወገኖቻችን ያ በኦርቶዶክሳዊት ተዋህዶ ቤተክርስቲያን የነገረ ድነት ትምህርት ውስጥ ዓለም ሁሉ ድኗል ወይ ደግሞ ክርስቶስ ዓለምን ሁሉ አድኗል ስንል እንደዛ እያልን አይደለም። ስለዚህ ይሄ በተለይ ከኦሪገን ጋር ሰዎች የሚያያይዙት ነገር አለ አይደለ? ኦሪገን አለ የሰው ልጅ አንድም ሳይቀር ሁሉም እያንዳንዱ አመነም አላመነም ኃጢአት ሰራም አልሰራም ኢቨን አጋንንት ዲያብሎስም ሳይቀር በመጨረሻው ቀን ይድናሉ የሚል አይነት ሐሳቤ እንደዛ አይነት ነገር እኛ የለንም። ነገር ግን ቅድም ባብራራ ነው መልኩ ክርስቶስ ዓለምን አድኗል የምንለውን ግን ድጋሚ መድገም የለብኝም ወይም እናንተ ማሰለቸት የለብኝም። ቅድም ባልንበት ሴንስ እንድትረዱን ነው። ይሄንኛው ግን እንደማንቀበለው ሁላችንም ለማሳወቅ ፈልጌ ነው። አዳምዬ ወንድም አለም ቀጥል። ግን አዳምዬ ይቅርታ ጥያቄ ነበረኝ። ቃለ ሕይወት ቅድም ለእኔ ምን ብሎኛል? ቆይ አዳምዬ ልንገርህ፣ እሳቸውም እንዲመልሱ ነው የምፈልገው። ቅድም ምን አለ? ሼማኮ ሳይሰጥ ስለምትናገር ነው ሰው እንትን የሚያደርግ አይደለም። ኢምፖርታንት የሆነው ጥያቄ አንተ ከአዳም ቀጥሎ ትመጣለህ። አንተ በጣም እንትን ፌር እየሆንክ አይደለም። ሼማዬ ወንድምህ አይደል? እሺ አዳም ወንድሜ ነው። ግን ይሄ ጥያቄ እሳቸው ለእኔ ስለመለሱልኝ ነው ዝም ያልኩት። አንድ ነን ያልኩት። እሳቸው ምን አሉኝ? ቃለ ሕይወት ራሱ ሰው ልጅ ሲወለድ በውድቀት ሆኖ ነው የሚወለደው ወይ ስላቸው፣ አዎ አሉኝ። ይሄ በውድቀት የሚወለድ ሰው ከሆነ ያ ውድቀት ደግሞ ከክርስቶስ ጋር በውህደት ወይም በቤተ ክርስቲያን ውስጥ የሚዳን ከሆነ ያ ውድቀት ውድቀቱን ያመጣው ምንድን ነው? እርግማን ካልሆነ ምንድን ነው የሰው ልጅ ውድቀትን ያመጣው? እስቲ ይህን መልሱልኝ። እስቲ ይህን ከመለሱልኝ ከዛ በኋላ እኔ ቁጭ ቤታቸው ሆኜ እሰማለሁ። ስለዚህ ሁለት ቃል ነው እየተናገሩ ያሉት። እርግማኑ ተሽሯል፣ ውድቀት የሚባል የለም፣ ውድቀት አለ ብለው ነግረውን እዚህ ጋር እዛ ጋር ደግሞ ለእንትና የሚሉት አይ መስቀል ላይ ሁሉ ነገር ተሽሯል ይሉኛል። አዎ መስቀል ላይ ተሽሯል፣ ግን የሚሻርለት ያመነ የጠመቀ ሰው በመስቀሉ ስራ ያመነ ሰው ነው የሚሻርለት ከውድቀት ውስጥ የሚነሳው። ስለዚህ እርስዎ የቤተ ክርስቲያን ትምህርት ነው ካሉ እኔ የሊቃውንቱን ትምህርት ላመጣ እችላለሁ። ከዚህ በፊትም ፖስት አድርጌያለሁ። ሰው ልጅ ሲወለድ ውድቀት ነው ብለው ካመኑ ከምን አይነት ውድቀት ያ ውድቀት ያመጣበትን የሰው ልጅ ምንድን ነው ይንገሩኝ እስቲ። እኔም ስለሚሄድ አንዴ ልንገርህና ሼማ ሼማ ያነሳው ጥያቄ ራሱ ተገቢ የሆነ ጥያቄ ነው እና እየተነገረ ያለው ግን ሚስ አንደርስቱድ እየተደረጋችሁ ያላችሁት የእኛም ወንድሞች እነሱም ደግሞ ጆናታን ሲጀምር እኮ ጆናታን ተናግሮት ነበር። እናንተ የምትሉትን ነገር ጆናታን ቀድሞ መጀመሪያ ተናግሮት ነበርና የጆናታንን ሀሳብ ስላልሰማችሁት መሰለኝ። ኦብጀክቲቭ የሚባል ሳልቬሽን አለ ከክርስቶስ ዘንድ ስንናገር ራሱ ኢየሱስ ክርስቶስ ብለን መጀመሪያ ስንናገር ራሱ ሰብጀክቱ ራሱ ስንናገር ኢየሱስ ክርስቶስ ዓለምን አድኗል ይባላል። ልክ መጽሐፍ ቅዱሳችን ላይ የዕብራውያን መልእክት ምዕራፍ 1 ቁጥር 3 ላይ ኃጢአታችንን በራሱ ካነጻ በኋላ ነው የሚለው። ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ነው የሚለው። ኃጢአታችንን ሊያነጻ አይልም፣ ካነጻ በኋላ ነው የሚለው እና ከዛ የተነሳ ኃጢአታችንን አንጽቷል፣ ያለምን ኃጢአት አንጽቷል ብለን እንናገራለን። ኢየሱስ ክርስቶስ። ሰው ግን አንድ ሰው ኃጢአቱ ኢየሱስ ክርስቶስ ኃጢአቱን አንጽቶታል። የራሱ የሚያደርገው ገንዘብ የሚያደርገው በእምነት ሲቀበለው ነው። ስለዚህ ኢፌክቹዋል አልሆነም፣ ኢፌክቲቭ አልሆነም። ልክ ስታምን ነው። ከንዲሽን አለበት። ከንዲሽኑ ማመን አለበት። ኃጢአት ለአንተ የምታደርገው በእምነት ስትቀበለው ብቻ ነው። በእምነት ካልተቀበልከው ነፃ ተብሎ አይነገርልም ለአንተ። ኢየሱስ ክርስቶስ ግን የዓለምን ኃጢአት አንጽቷል ተብሎ ይነገራል። ስለ ኢየሱስ ክርስቶስ ስንናገር ነው። ስለ ግለሰቦች፣ ስለ ዓለም ህዝብ፣ ስለ ህዝብ እያነሳን አይደለም የምንናገረው። ስለ ኢየሱስ ክርስቶስ የዓለምን ኃጢአት አንጽቷል፣ ዓለምን አድኗል ተብሎ ይናገራል ስለ ኢየሱስ ክርስቶስ። ነገር ግን ስለ ህዝቡ ግን አንድ ግለሰብ አንስቼ ካላመነ እሱ አልነጻም፣ ካላመነ አልዳንም። ስለ ግለሰብ ስናነሳ ማለት። ሁለተኛ ስለ እንትን ተነስቶ ነበረ፣ ስለ ቆይ በውድቀት ውስጥ ነን አይደለም የሚለው ማለት ነው። ሰው እስካላመነ ድረስ ስቲል በውድቀት ውስጥ ነው ያለው።
ከውድቀት ውስጥ የሚወጣው ያንን በእምነት ሲቀበል ብቻ ነው። አምኖ ካልተቀበለ ስቲል ውድቀት ውስጥ ነው ያለው። ውድቀት ውስጥ ማለት መንፈስ ቅዱስ አልተቀበልክም ማለት ነው። አምነ ሳትጠመቅ መንፈስ ቅዱስ ልትቀበል አትችልም። መጀመሪያ ያጣነው እኮ በአዳም ኃጢአት ምክንያት ከእግዚአብሔር ተለየን፣ ጸጋ መንፈስ ቅዱስ ከኛ ራቀ። ስለዚህ ሰው አምኖ ሳይጠመቅ ጸጋ መንፈስ ቅዱስን ሊቀበል አይችልም። ጸጋ መንፈስ ቅዱስን ካልተቀበለ ውድቀት ውስጥ ነው ማለት ነው። መንፈስ ቅዱስን ስትቀበል ነው ከውድቀት የምትወጣው። ስለዚህ ውድቀት ውስጥ ነው ያለው ማለት ነው። ሰው ሳይጠመቅ በፊት ከውድቀት ወጥቷል ይባላል። አይ ቲንክ ከቃለ ሕይወት ጋር ትንሽ እንትን ያሉት ለምሳሌ እንትን ይባላል በብሉይ ኪዳን ገነት ተዘግቶ ነበረ ለዓለም ሁሉ። ምንም ሪላቲቭ ቅዱሳን የምንላቸው አለዋል። በአጠቃላይ ለእነሱ ሁሉ ጨምሮ ገነት ተዘግቶ ነበር። አሁን ግን ከክርስቶስ ሞት በኋላ ገነት ተከፍቷል። ያንን ለመናገር ነው። እርግማን ተነሳለን ሲባል ያ የገነትን መከፈት ለመናገር ነው እንጂ ከዛ ውጭ ሰው ሌላ ነገር ለማለት አለ። እግዚአብሔር ይስጥልኝ። እሺ፣ እናመሰግናለን። አዳም ሃውስ ኦፍ ሪፎርምድ ነበር ይሄን ቅድም የጠየቀው። በዚህ ላይ ቃለ ሕይወት የምትለው ነገር አለ ወይስ የተስማማው ነገር አለ ወይስ ጥያቄ አለ? እሺ አኬ በጣም አመሰግናለሁ። አዳምዬ ቃለ ሕይወት ያሰማልን። አኬ ምን አለ መሰለህ ይመስለኛል አሁን ከቆይታ በኋላ የተረዳሁት ነገር ቢኖር ይሄ የቃላት ጉዳይ ይመስለኛል ትንሽ ያላግባባን። ምክንያቱም አሁን ወንድማችን አዳምም ሲናገር እኔ ስናገር ማለት ነው ቅድም ከአዳም ከወንድማችን የተለየ ሐሳብ ማምነው ነገር የለም። እኛም ኦርቶዶክሳውያን የምናምነው እንደዛ ነው። እና ግን ምናልባት የቃላት ጉዳይ ሁን ያላግባባን ወይንስ በትክክል ሐሳቡ ሳይገባን ቀርቶ ይሆን አላቅም። ብቻ እውነት ለመናገር እንጂ እኔ አሁን ቅድም ወንድማችን ሲጠይቀኝ አዎ አሁንም ድረስ ያሉ ህፃናት በውድቀት ውስጥ ወይ ደግሞ የመጀመሪያውን አዳማዊ ማንነት ይዘው ይመጣሉ ብያለሁ። አዎ ምንም ጥርጥር የለውም። ግን ይሄ ምን ማለት ነው የሚለው አሁን በተሳሳተ መንገድ እየተተረጎመ ስለሆነ ነው እንጂ በትክክል ይሄ የቤተክርስቲያናችን ትምህርት ነው። ምክንያቱም እየተወያያችሁበት ያለውንም ርዕስ ከስር ኮሜንትም እያየው ስለነበረ ማለት ነው ጊልቱ ወይም ደግሞ ኃጢአቱ በራሱ ይመጣል ወይስ አይመጣም ብሎ እንደውም ቅድም ቤተክርስቲያንም ወይም በጾም ሲጠይቀኝ ነበርና እንደዛ የሚል ነገር ለምሳሌ አሁን በእኛ ቤተክርስቲያን ዘንድ የለም። ስለዚህ ከዛ አንጻር ከሆነ የለም። ነገር ግን በአዳም ውድቀት ምክንያት ወደ ትውልድ የተላለፈው ኮንሲኩዌንሱ ወይም ደግሞ ውጤቱ ግን እየተላለፈ መጥቷል። ይሄንንማ እኮ መጀመሪያም እኮ ተናግሬያለሁ እኮ ክርስቶስ ዓለምን ሁሉ ካዳነ በኋላ ያንን ክርስቶስ የፈጸመውን የማዳን ስራ የራሳችን ገንዘብ የምናደርገው አምነን በምንፈጽማቸው ወይም በምናደርጋቸው የቤተ ክርስቲያን ምስጢራት ነው። እንደዛ ስናደርግ ድህነቱ ፍጹም ይሆናል ወይም ምሉ ይሆናል። ስለዚህ ከአዳም የመጡብን እነዛ ጉስቁልና ምን በለው ርግማንም ምን በለው ያለው ነገር በሙሉ በቅዱሳት ምስጢራት አማካኝነት ይደመሰሱልናል፣ ጸጋውን እናገኛለን የሚል ነው የቤተክርስቲያናችን አስተምሮ። ይህ ማለት ከግለሰቡ አንጻር ወይም ከአማኙ አንጻር ነው ሲታይ። ነገር ግን ቅድም የተጠየቁት ግን ክርስቶስ ከከፈለው ዋጋ አንጻር ስለሆነ ነው ያንን የመለሱትና እንደዛ አድርጋችሁ እንድትረዱኝ ለማለት ፈልጌ ነው። ሼማም የተረዳኝ ይመስለኛል፣ ምናልባት ካልተሳሳትኩኝ ብጾም ማለት ነው። አመሰግናለሁ። ቃለ ሕይወት እግዚአብሔር ይስጥልኝ። በቃ ተስማምተናል። እናት እሺ፣ ቴንክ ዩ ሼማ፣ እናመሰግናለን። በቃ ዴቭ ከታች አለ፣ አስገቡት ዴቭን። እሺ፣ 1 2 3 4 ሰው ነው ያለው ከዚህ ጋር ከአንድ ቦታ። እኔ ልውረድልክ አኪ። በቃ ሼማ ወርዷል። እንትን ማን ነው ጥያቄ ነበር? ሃውስ ኦፍ ጨረስን አይደለ? ወደ ጆናታን እና ወደ ኤፊ እንመለስ። ጥያቄ ተጠይቋል ወይም ኢዮባ ጥያቄ መጀመሪያ ትክክል ጨረስክ? ተስማማ? ካልተስማማህም ከዚህ ነገር መውጣት አለብን። በቃ ይሄ አኪ ቸኩላለ መውጣት ከዚህ ውስጥ ጥሩ ነው። በቃ በቃ እርስ በርስ እንትን ጭቃ ውስጥ ገባን እኮ። ቃለ ሕይወት አሁን ሀሳባቸውን ትንሽ ሽፍት አድርገዋል አሁን። ስለዚህ በእነሱ በዚህ ንግግር አሁን እኔ ገባኝ በእምነት ብቻ አይደለም፣ አንድ ሰው ስላላመነ ብቻ ሳይሆን የሚጠየቀው ኃጢአትም ስላለበት ነው ማለት ነው። ማለት ሲወለድ ከኃጢአቱ ጋር ነው። በማመኑ ሊድን ይችላል። ባያምን ግን ስላላመነ ብቻ አይደለም።
ስላላመነ ብቻ ሳይሆን ውድቀትም ስላለበት ያ የወደቀ ማንነቱም አብሮ ኃጢአት ስለሆነ ውድቀት ራሱ ኮራፕሽን በሱም ነው የሚጠየቀው ወደሚል ፈቀቅ ብለዋል። ቅድም እንደዛ አይደለም ያለው። ቅድም በዚህ እናጣራ፣ በዚህ እንስማማለን። አዳም ይቅርታ አድርግልንና እኛ በባህሪ የሚጠየቅ ለምሳሌ ድቀተ ባህሪ ስላለበት ሰው ይከሰሳል ብለን አናምንም። ድቀተ ባህሪ አያስከስስም። ባህሪ አያስከስስም። ባህሪ የሚያስከስስ ሕግ መተላለፍ ኃጢአት መስራት ነው የሚያስከስስ እንጂ ባህሪ ድቀተ ባህሪ ያለበት ባህሪው ያስከስሷል የሚል አስተምሮ የለንም። ሰው ሲወለድ ድቀተ ባህሪ ሊኖረው ይችላል። አዎ፣ ግን ባህሪ ያስከስሳል የሚል መጽሐፍ ቅዱስ ላይ አልተጻፈም። ሰው ኃጢአት ሲሰራ ነው በኃጢአት ነው የሚከሰው። ኃጢአት ብቻ የሚባል አይደለም ያለው እያልከኛለ ለመጠየቅ ይቅርታ አድርግልኝና ምን አልከኝ? ደቀተ ባህሪውን ትሆና እሱን እሺ ልበላ ያለማመን ኃጢአት ብቻ ነው የምንጠየቅበት የሚለውን አትቀበልም አንተ የምትለው። በአጠቃላይ ኃጢአትም ከሰራ እኮ ኃጢአት ነው እሱ። አለማመንም ኃጢአት ነው። ሌሎችም ኃጢአቶች ኃጢአቶች ናቸው እንዳለ አዳላይ። ስለዚህ በኃጢአት ነው የሚጠየቀው ባጭሩ እንጂ ነጥሎ ባለማመን ኃጢአት የሚባል ኮንሰፕት የለም ነው እያለን ያለው። በቃ ቴንኪው። ሃውስ ኦፍ ከይቅርታ ጋር ማለት ነው። ምናልባት ሀሳቡን ከኔ ጋር ስላገናኘኸው ሜቢ አንተ እንደዛ ተረድተው ከሆነ በጣም አዝናለሁ። ምክንያቱም እኔ የግሌን መረዳት ልናገር አይደለም እዚህ ጋር የሚመጣው አዳም ወንድማችን የግሉን ሊናገር አይደለም። ወይም አጠቃላይ በኦርቶዶክሳዊ ዘንድ በነገረ ድህነት ላይም ሆነ መሰረታዊ በሆኑ የክርስትና ትምህርቶች ዘንድ በእነዚህ ትምህርቶች ላይ ማለት ነው የግል አረዳድ፣ የግል እይታ፣ የግል ምልከታ የሚባል ነገር የለም። ቤተክርስቲያናችን ከጥንት ከሐዋርያ ጊዜ ጀምሮ ባለው በጸናው ትምህርት የምታምነውን ነገር ነው ኮንፌስ የምናደርገው የምንናገረው ማለት ነው። ከዚህም የተነሳ አሁን አንተ ወንድማችን በተሳሳተ መንገድ የተረዳኸው ምንድነው? እሱ የአዳምን ኃጢአትና የአዳምን የኃጢአት ውጤት ሁለቱን የለየ አይመስለኝም፣ ከትልቅ ይቅርታ ጋር ማለት ነው። ወደኛ ተላልፏል ብለን እኛ የምናምነው ኃጢአቷ በራሷ ወይም በደሏ በራሷ ሳይሆን የኃጢአቱ ውጤት ነው። የኃጢአቱ ውጤት ደግሞ በራሱ ኃጢአት ተብሎ ሊጠራ አይችልም፣ ወይ ደግሞ ያ የተላለፈበትን ትውልድ ኃጢአተኛ የሚያስበለው ነገር አይደለም። ምናልባት ወንድምነት እንድትረዳኝ አንድ አጭር ምሳሌ ብቻ ልስጥህ። ለምሳሌ አንድ አባት ያለ አግባብ ከትዳሩ ውጪ ሄዶ ቢወሰልትና በደም ውስጥ ኤችአይቪ ኤድስ ቫይረስ ቢገኝበት ያ ሰው ደግሞ ሄዶ ተመልሶ ከባለቤቱ ጋር በግብር በአልጋ አንድ ቢሆኑ ባለቤቱ ልጅ ብትወልድ ልጁ ደግሞ ከአባቱ ያንን ቫይረስ ቢወርስ ልጁ በሽተኛ ሆኗል? አዎ። ህመምተኛ ሆኗል? አዎ። በቫይረሱ ተጠቅቷል? አዎ። ከየት ነው ያመጣው? ከአባቱ። አባቱ ስንት ነገር አለበት? ሁለት ነገር አለበት። አንደኛ ወንጀሉ አለበት፣ ወይ ደግሞ ያ ምንድነው የሚባለው ይሄ ስተቱን ወይም ጥፋቱን የሰራው አባቱ ነው። በስተቱ በጥፋቱ ምክንያት ደግሞ የስተቱ ውጤት የሆነው ደግሞ ቫይረሱ ደግሞ እንዲይዘው ሆኗል። ልጅየው ግን ከኃጢአቱ ከበደሉ ከክፋቱ ከተንኮሉ ጋር አልተሳተፈም ወይም ደግሞ በቀጥታ አይጠየቅም። ነገር ግን የአባቱ ወንጀል የአባቱ ጥፋት ውጤት የሆነው በሽታ ተገኝቶበታል። ይሄን ልጅ አሁን አንተ በምን አይነት ህግ በምን አይነት ሞራል ነው ኃጢአተኛ ልትለው ትችላለህ? ወንጀለኛ ብለህ እንደው ዘብጥያ ልታወርደው ትችላለህ? ባይሆን ልታዝንለት ትችላለህ እንጂ። ስለዚህ አዳምና ሔዋን የሰሩት ኃጢአት፣ በነገራችን ላይ አዳም ስር እዚህ ጋር ያለው ወንድማችንን አይደለም፣ ያው ለመቀለድ ያህል ቀዳማዊ የሆነ አዳም ነው እያልን ያለ ነውና አዳምና ሔዋን በሰሩት ኃጢአት ምክንያት ኃጢአቱ የነርሱ የራሱ የብቻቸው ነው። ከነሱ አንጻር ከታየ ፐርሰናል ሲን ነው፣ የግላቸው ኃጢአት ነው፣ በደሉ የግላቸው ነው። የኃጢአቱ የበደሉ ውጤት ግን ወደ ሁላችን ደርሷል። ያንን የምንላቀቀው ደግሞ በቅድስት ቤተክርስቲያን ውስጥ በሚፈጸመው አማናዊ ክህነት ወይ ደግሞ በክህነት አማካኝነት በሚፈጸመው ቅዱሳት መስጢራት ነው። ያንን የክርስቶስን ጸጋ ሪሲቭ የምናደርገው የሚለውን በእንዲህ አይነት መልኩ ነው እኛ የምናብራራው የሚለውን እንድትረዳን ፈልጌ ነው። ቴንኪው፣ አመሰግናለሁ። ኦኬ ሃውስ ኦፍ ትንሽ በልና ወደ ኤፊ እና ወደ ጆን እንመለሳለን እና ከኢዮባ ጥያቄ እንቀበላለን። ኢዮባ ሃውስ ኦፍ ቀጥልና ኤፊና ጆን። አሁን ቃለ ሕይወት የተናገሩትን ነገር ስላልተረዳሁት አልነበረም። ምንድነው በዋናነት አንደኛ
የኢየሱስ ክርስቶስ ኃጢአትን እንደዚህ ከፍሎ ማለት ነው። ለምሳሌ ኃጢአትን ከፍለው የሞተው ለኃጢአታችን ሁሉ ነው። ግን ደግሞ የቀረ ኃጢአት አለ። የሞተው ለኃጢአታችን ሁሉ ነው። ግን ደግሞ የኃጢአት መዘዝ ቀርቶብናል። እንደዚህ አይነት አገላለጽ አትገልጽም። ምክንያቱም የኢየሱስ ክርስቶስ ኃጢአትን ራሱ ናቹራሊ እንዲህ ስለማትከፍለው ማለት ነው። ኢየሱስ ሞቶልኛል፣ አዎ ሞቷል፣ አልቋል። ግን ደግሞ ሌላ አዲስ ኃጢአት አለ፣ ወይንም በእኔ ስሰማ ምሰማዋል ሌላ የማደርገው ኃጢአት ነው አሁን ደግሞ የሚያስቀጣኝ። ስለዚህ ጌታ ኢየሱስ ክርስቶስ የሞተው ለየትኛው ኃጢአት ነው? ይሄ አንደኛው የአረዳዱ ላይ ያለውን ስህተት ነው የማየው በእሳቸው አረዳድ። ሁለተኛ ይሄ መጨረሻ ላይ የተሰጠው ምሳሌ ከኦሪጂናል ሲን ጋር እንዴት አድርገው እንዳገናኙት እኔ ግልጽ አይደለም። ምክንያቱም እኛም የኃጢአትን መዘዝ ከኃጢአት ነጥለን አናቀርበው፣ ግን የኃጢአት መዘዝ ነው ያገኘን እንላለን። ማንም ክርስቲያን የአዳም ኃጢአት ተቆጠረብኝ አንድ ያቺ ሲንግል ሲን የኔ ነች ብሎ የሚያምን የለም። በፕሮቴስታንት ውስጥ በመጀመሪያዋ ኃጢአት ምክንያት የገባንበት መዘዝ አለ ብለን ነው የምናምነው። እኛም ያንን ኦሪጂናል ሲን የምንለው። ያ ማለት ግን የመጀመሪያው አዳም ይዞት የመጣው ኮንሲኩዌንስ ትሩ የሆነ የሞራልና የሞራል ችግርን ማምጥቶብናል፣ የአካልም የኮራፕሽን ማምጥቶብናል ብለን እናምናለን። ከሞራሉ አንጻር ጊልቲ ነን፣ ተጠያቂዎች ነን። ስለዚህ ሞራሊ መታረም ምንድነው እንመለሳለን፣ ወይም በትክክለኛው መንገድ ከእግዚአብሔር ጋር መስማማት አለብን እንላለን። ከኮራፕሽናችን አንጻር ደግሞ በጌታ በኢየሱስ ክርስቶስ ትንሣኤ ህይወታችን ኮራፕሽን የሆነው ነገር ሁሉ በደህንነታችን ውስጥ ታስቦ እንድናለን እንላለን። ማለት በሙታን ትንሣኤም በቅድስና እንድናለን እንላለን። ይሄ ኃጢአትን ጌታችን ኢየሱስ ክርስቶስ ዲል ያደረገበት መንገድ ሞራሊም ነው፣ ከእግዚአብሔር ጋር ያለንም ነው፣ አስዌላስ ከአካሉ ጋር ነው። አሁን ከእግዚአብሔር ጋር አስታረቀን ተባለ። እሺ በእሳቸው አገላለጽ። ከዛ በኋላ ግን በበዛ ኃጢአት ምክንያት የገባውን ሞራል ኮራፕሽን ምንድነው? ይሄ የኃጢአቱ መዘዝ ግን አብሮናል። እንደዛማ ከሆነም እኛ እያልን ያለ ነው እሱ ችግር የለውም። የኃጢአቱ መዘዝ አብሮን ስላለ በመጀመሪያው ኃጢአት ምክንያት ከእሱ ጋር ተያይዞ ደህንነት በእምነት በምን እያልን እየታደስን ፋይናሊ እንጸድቃለን ወይም እንቀደስና ከሙታን ትንሣኤም በኋላ ህይወታችን ይለወጣል ብለን እኛ ምናምን። የመጀመሪያው አገላለጽ ግን እንደዛ ነበር። የመጀመሪያው አገላለጽ ኮራፕሽኑና ከኃጢአት ጋር ተያይዞ ያለው ነገር ጠፍቷል። ስለዚህ የቀረው ሌላ አሁን አዲሽናል ኮንዲሽን ነው እየተፈለገ ያለው ለዓለመዳን ማለት ነው። ኢየሱስ ዓለምን አድኗል ሲባል ጠቅላላ ኃጢአትና መዘዙ ጠፍቷል። ስንወለድ ከሕፃንነታችን ጀምሮ ኃጢአትና መዘዙ የለብንም። ነገር ግን የምንጠየቀው በአዲሽናል የኃጢአት ኮንዲሽን ነው የሚል ነበር። እሱን አስተካክለዋል። እሱን እኛ ማንልም። ሁለተኛውን ያሉትን ግን በደንብ መጽሐፍ ቅዱሳዊ ሀሳብ ነው። አቶንመንት ተሰርቶልናል። ነገር ግን አቶንመንቱ ፕራክቲካል የሚሆነው አፕላይ የሚሆነው በእምነትና በክርስቶስ መሆን ነው። አሁን የኃጢአቱ መዘዝ ተነጥሎኝ ነው ያለው፣ ኃጢአት የለብኝም፣ የምጠየቀው በሌላ ኬዝ ነው ብሎ ማለት አይቻልም። ኦልሬዲ ስላልዳንን የምንጠየቀው ከተጠየቅን ማለት ነው እንጂ ድነናል፣ ግን የምንጠየቀው ሌላ ነገር ስለፈጸምን ነው የሚባል ሀሳብ የለም የሚለውን እንስማማለን ማለት ነው። እና ይህንን ለማለት ነው። የሚያከራክርን ስላልሆነ ብናልፈው ይሻላል። እስክንድሪ እንለው እንግዲህ እስካሁን ዳይጀስት አድርገነዋል። ሌላ እንትን ካለ በእንትን እናወራዋለን። ኦኬ ኢዮባ